የኢትዮጵያ መንግስት ለኤርትራ መንግስት ግልጽ የሆነ ደብዳቤ ጻፈ። በአስቸኳይ ከኢትዮጵያ ድንበር ለቃችሁ ውጡ። በአስቸኳይ አሰብን በሰላማዊ መንገድ ለኢትዮጵያ ለማስረከብ ስለምትችሉበት ሁኔታ ለመደራደር ተዘጋጁ ሲልም የኢትዮጵያ መንግስት በቀጥታ ለሻቢያ አመራሮች በጻፈው ደብዳቤ ገልጿል። በኢትዮጵያ በኩል ይህ ደብዳቤ የዲፕሎማቲክ ቃላቶች የሚታጨቁበትና ቀጥተኛ የማያወላዳ ትዕዛዝ ለሻቢያ የተሰጠበት ሲሆን ምናልባትም የትዕዛዝን ሻቢያ የማይቀበል ከሆነ ወደ እርምጃ ሊገባ ያስችላል ተብሏል። በአሁኑ ሰዓት የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳህራ የላኩት ደብዳቤ ምን ይላል? በዚህ የኢትዮጵያ መንግስት በላከው ደብዳቤ ላይ ምን ተነሳ? ሙሉ ዝርዝር መረጃ በእጃችን ላይ ገብቷል። በዝርዝሩ የመረጃ ጊዜ የምናስደምጣችሁ ይሆናል። እንዲሁም የኤርትራ ድንበር አካባቢ የኢትዮጵያ ድሮን ቅኝት ማድረግ መጀመሩም ተሰምቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም ደግሞ ህወሓት ወደ አፋር ሽማግሌዎችን እንደላከ ተሰምቷል። ይህንን ተከትሎም ቢሮ ቁጣውን ገልጿል። በህወሓት ወደ አፋር የተላኩ ሽማግሌዎች ምን አሉ? ቢሮስ ለምን ቁጣውን ገለጸ? ዝርዝር መረጃ አለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንዲቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ህወሓት ወደ አፋር ሽማግሌዎችን እንደላከ ተሰማ። ይህንን ተከትሎም ቢሮ ቁጣውን ገልጿል። በትግራይ መከላከያ ኃይልና በትግራይ ሰላማዊ ኃይል መካከል በአፋርና ትግራይ ክልል አዋሳኝ አካባቢዎች የተቀሰቀሰውን መጠነኛ ግጭት በቀጠለበት በአሁኑ ወቅት ላይ ከትግራይ የተውጣጡ የሃይማኖት አባቶች ወደ አፋር ክልል ሀራ መሬት በመጓዝ ታጣቂዎቹን ወደ ትግራይ እንዲመለሱና ሰላም እንዲያወርዱ መማጸናቸው ታውቋል። ይሁን እንጂ የሽምግልናው ሂደት ውጤቱ በውል ባይታወቅም በአሁኑ ሰዓት ላይ ትግራይ ሰላምና ጸጥታ ቢሮ ትናንትና አመሻሹን ባወጣው መግለጫ ቲፒኤፍን ክፉኛ ተችቷል። ቢሮም በመግለጫው መንግስትና የጸጥታ አካላቱ ጉዳዩን በሃይማኖት አባቶችና በሀገር ሽማግሌዎች አማካኝነት በውይይት ለመፍታት ከግማሽ መንገድ በላይ በመሄድ በተደጋጋሚ ጥረት ቢያደርጉም በሌላኛው ወገን ቲዲኤፍ እምቢተኝነት ሳይሳካ ቀርቷል ብሏል። እነዚህ ቡድኖችም የትግራይን ደመኛ ጠላቶችን ደጀን በማድረግና የውጭ ኃይሎችን ተልዕኮ በመቀበል በትግራይ ላይ አላስፈላጊ ጦርነት ስጋት ደቅነዋል ያለው ቢሮ አሁንም ለሰላም ሲባል ከግማሽ መንገድ በላይ ተጉዞ ድጋፍ ለመስጠት ዝግጁ መሆኑን አስታውቋል። በተጨማሪም ባለስልጣኑ በስልጣን ጥማት የተወረሩ ጥቂት የቀደመ የፖለቲካና የጦር መሪዎች ሰራዊቱን ለግል ጥቅማቸውና ለትርጉም አልባ መስዋዕትነት እየዳረጉ ነው ሲልም የከሰሰው መግለጫው የከዳተኞች ኃይል የስልጣን ጥማት ለማርካት የሚከፈል መስዋዕትነት ይብቃ ሲልም በዚህ መግለጫው ላይ አሳውቋል። የሃይማኖት አባቶቹም በቦታው ላይ በሰጡት መግለጫ የጉዟቸውን ዋና ዓላማ የገለጹ ሲሆን በትግራይ ኃይል እና ሰራዊተ ሰላም ወይም ደግሞ ሀራ መሬት ብሎ ራሱን በሚጠራው የታጠቀ ኃይል መካከል ሰሞኑ ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመን እንደሆነም ገልጸዋል። የሃይማኖት አባቶቹ የታጠቁ ኃይል አመራሮችን አግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካና ቦታው ላይ በመሆን ከሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶቹ ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉም ተናግረዋል። ሰራዊተ ሰላም ወይም ደግሞ ሀራ መሬት ብሎ ራሱን የሰየመው የታጠቀው ኃይል ይህን መረጃ እስከተናገረበት ጊዜ ድረስም ስለ እርቅና ሂደቱ ጥረት በይፋ የሰጠው መግለጫ የለም። ቢሆንም ግን በእነዚህ መካከል የሚገኙ የታጠቁ ኃይሎች ከፍተኛ አመራሮች በግላቸው የማህበራዊ ሚዲያ ትስስር ገጻቸው ላይ የዘገየ ለአንዱ ወገን ያደላ እጃችሁን ስጡ ለማለት ያለመ በማለትም ይህንን እርቅ በማታጣል ጽፈዋል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር የታጠቀ ኃይል አማሮ ነው በበረሃ ለመውጣትና ጠመንጃ ለማንገብ የተገደደ ነው። የሃይማኖት አባቶች እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተው ብለው መለመን መገሰጥ ያለባቸው በማለትም ጽፈዋል። የትግራይን የሰላምና ጸጥታ ቢሮ የሃይማኖት አባቶች የእርቅና የትግሳት ጥረት ሙከራ አለመሳካት ተከትሎ በወጣው መግለጫ የሃይማኖት አባቶች ጥረትና ድካም በማድነቅና በሚገጥሟቸው እንቅፋቶችም ሳይደናቀፉ ያልታከተ የጀመሩትን የሰላም ጥረት አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬው እንዲሳካ ግማሽ መንገድ ተጉዘን እንደግፋለንም ብለዋል። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን የኢትዮጵያ መንግስት ለኤርትራ መንግስት ግልጽ የሆነ ደብዳቤ ጽፏል። በአስቸኳይ ከኢትዮጵያ ድንበር ለቃችሁ ውጡ፣ በአስቸኳይ አሰብን በሰላማዊ መንገድ ለኢትዮጵያ ለማስረከብ ስለምትችሉበት ሁኔታ ለመደራደር ተዘጋጁ ብሏል። የኢትዮጵያ መንግስት በቀጥታ ለሻቢያ አመራሮችም በጻፈው ደብዳቤ
በኢትዮጵያ በኩል ይህ ደብዳቤ የዲፕሎማቲክ ቃላቶችም የታጨቁበት ቀጥተኛ የማያወላዳ ትዕዛዝ ለሻዕቢያ የተሰጠበት ሲሆን ምናልባትም ትዕዛዙን የማይቀበል ከሆነ ወደ እርምጃም ሊገቡ የሚችሉም ይሆናል። የኢትዮጵያ መንግስት ምን አለ? የኢትዮጵያ መንግስት በጻፈው በዚህ ደብዳቤ ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘውን የኢትዮጵያን ግዛት ተቆጣጥረው የኤርትራ መንግስት በኢትዮጵያ ውስጥ ላሉ የታጠቁ ኃይል ቡድኖች ቀጥተኛ የቁሳቁስ ድጋፍ ሲሰጥ ቆይቷል። ይህም የግዛት ሰላማችን ሉዓላዊነታችን ጥሰት እንዲስተካከል ጥሪም አቅርበናል። ነገር ግን እነዚህን ተደጋጋሚ ጥሪዎችንም ችላ ተብለዋል። ባለፉት ጥቂት ቀናት ውስጥ የተከሰቱ ክስተቶችም የኤርትራ መንግስት ተጨማሪ የጥቃት መንገድን መርጧል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮች ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በኤርትራ ኃይሎች በሰሜን ምዕራብ ድንበሮችም ውስጥ በአማጺ ቡድኖች ጋር የሚያካሄዱትን የጋራ ወታደራዊ እንቅስቃሴ ብቻ ሳይሆን ቀጥተኛ የጥቃት ድርጊቶች ናቸው። ይህም ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮች ወዲያውኑ ከኢትዮጵያ ግዛት እንዲያስወጣና ከውስጥ አማጺ ቡድኖች ጋር የሚደረጉትን ማንኛውንም አይነት ትብብር እንዲያቆም በይፋ እንጠይቃለን ብሏል። ከግማሽ ምዕተ ዓመት በላይ ግጭት የሁለቱ አገሮች ዋና መለያ ባህሪ ነው። ያንን የአመጽና የመተማመን ዑደት በውይይትና በዲፕሎማሲያዊ ተሳትፎ መስበር እንደሚቻል እናምናለን። ለኢትዮጵያና ሉዓላዊ ግዛት አንድነት ለማክበር ላቀረብነው ህጋዊ ጥያቄ አወንታዊ ምላሽ ካላገኘን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የባህር ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ ነው። የጋራ መከባበርና የትብብር ግንኙነት ለመዳሰስ ቁርጠኝነት አለን። ይህንን ሁሉ ነገር በጋራ የሚጋሩ ሁለት አገሮች በህዝብ መካከልም አዲስ የሰላምና የብልጽግና ዘመን ሊመጣ ይችላል። ይህን ደብዳቤ በታቀደለት መንፈስ እንደሚቀበሉት ተስፋ እናደርጋለን። ለህዝባችንና ለክልላችን ግጭት ትርምስ ይልቅ ሰላምና ብልጽግና እንድትመርጡ የሚያሳስብ መልእክት የፍቃደኝነት መልእክት ነው ሲል የኢትዮጵያ መንግስት ገልጿል። የኢትዮጵያ መንግስት ምን አለ? የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ጠቅሷል። በአዋሳኝ አካባቢዎቹ የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖችም ቀጥተኛ ቁሳቁስ ድጋፍ እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የታጠቁ ቡድኖች በስም በይፋ በደብዳቤው ላይ ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎችም ድጋፍ ያደርጋል ሲል መወንጀሏ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጸሙት ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱንም ገልጿል። ባለፉት ጥቂት ቀናትም ድንበር አካባቢ የታዩ ለውጦችም የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡንም ያመላክታል ሲል አመላክቷል። ከታጣቂዎቹ ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛል ብሏል። በሰሜን ምስራቅ የኢትዮጵያ ድንበር የኤርትራ ጦር ወታደሮችም ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የአገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለውን የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲልም ድርጊቱን አውግዟል። ይህንን ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮች ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ ጠይቋል። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመከባበር ዝግጁ ነን ያለ ሲሆን አሁንም በኤርትራ በኩል የተከፈተውን ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው ነው ሲልም ገልጿል። ኢትዮጵያ ሰራዊቷን በአስቸኳይ እንድታስወጣና ሰላማዊ ድርድር ዝግጁ እንድትሆን በይፋ ጠይቃለች። ለግማሽ ምዕተ ዓመት ያህል በማያባራ ግጭት ላይ ተኑሯል ያለው ደብዳቤው ይህ አይነቱ ግጭት አዙሪት በውይይትና በዲፕሎማሲያዊ ጥረትም እልባት ሊገኝነት የሚችልበት እድል እንዳለም አመላክቷል። በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑንም አብራርቷል። የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረበው ህጋዊ ጥያቄም አዎንታዊ ምላሽ ከተገኘ የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይ ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉም አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ እንደሆነም አሳውቋል። የጋራ መከባበርና የመተሳሰብ ያለበትን ግንኙነት ለመፈተሽ ቆርጠን ተነስተናል ያለው ደብዳቤው ቀና ምላሽ እንደሚያገኙም ተስፋ እንዳለው ገልጿል። በኤርትራ መንግስት በኩል እስካሁን ድረስ ለዚህ ደብዳቤ የተሰጠ ይፋዊ ምላሽ የለም። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ይህ ደብዳቤ ትክክለኛ ስለመሆኑም ለቢቢሲ አረጋግጠዋል። የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህላ የላኩት ደብዳቤ ይህንን ይመስላል። በተያያዘ መረጃ የድሮን ቅኝት በኤርትራ ድንበር አካባቢ መደረግ መቀጠሉም ተሰምቷል። የኢትዮጵያ ድሮኖችም የኤርትራ ጦር እንቅስቃሴና የጦር መሳሪያዎችን እንቅስቃሴ ለመከታተል ከሽሬ እስከ ተከዜ እስከ ባድሜና
አዲዋላ ድረስ በመላው የሰሜን ምዕራብ ዞን ቅኝት ሲያደርጉ እንደነበሩ ምንጮች ጠቁመዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በትናንትናው ዕለት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ውስጥም ጦሯን እንድታስወጣ እንዲሁም ደግሞ ለተለያዩ ታጣቂዎችም የምታደርገውን ቁሳቁስና ጦር መሳሪያ ድጋፍ እንድታቆም ለኤርትራ የውጭ ጉዳይ ሚኒስትር ግልጽ ደብዳቤ ጽፏል። ኤርትራ የኢትዮጵያን ጥሪ ተቀብላ ጦሯን ከኢትዮጵያ ግዛት ታስወጣለች ወይስ እንደተለመደው አሉታዊ ምላሽ ትሰጣለች የሚለውን ጉዳይ ከኤርትራ በኩል ምላሽ እየጠበቅን እንገኛለን። ሲመጣም ሲደርሰን በዝርዝር የምናቀርብላችሁናል። ውድ አድማጭ ተመልካቾቻችን በአሁኑ ሰዓት ላይ በምስራቅ አፍሪካ በተለያዩ አካባቢዎች የውጊያ የጦርነት ነጋሪቶች እየተጎሰሙ ይገኛሉ። ይህንን ተከትሎም የኢትዮጵያ መንግስት እንዲሁም ደግሞ የኤርትራ መንግስትም አዎንታዊ ምላሽ በመስጠት ሁሉም ነገር በሰላም የሚፈታበትን መንገድ ለማግኘት የሚሰሩም የሚሆንም ይመስላል። እንዲሁም ደግሞ ከፍተኛ የአፍሪካ ህብረት አመራሮችም ጭምር እጃቸውን እንደሚያስገቡበት ይጠበቃል። ኢትዮጵያ በትናንትናው ዕለት ከሱዳን በኩል አንድ ጠብ ገጥሟታል። የሱዳን ከፍተኛ ባለስልጣንም የኢትዮጵያ መንግስት ከኢትዮጵያ በተነሳ ድሮን ጥቃት ተፈጽሞብኛል ሲልም የኢትዮጵያ መንግስት ከሷል። እኒህና መሰል ግጭቶችም ለሀገራችን ሰላም የሚበጁ ሳይሆኑም ትልቅ ስጋትን የሚደቅኑ ናቸው። ምስራቅ አፍሪካ ምን የሚፈጠር ይመስላችኋል? ሰላም ለሀገራችን፣ ሰላም ለህዝባችን። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥ ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታን ተመኘንላችሁ።